አንቺ ደደውሽ ቆይ ማን ስለሆንሽ ነው ማንንም ይዘሽ ወደ ቤት መጋቢው? የልጅነት ጓደኛዬ ነኝ ስትለኝ እኮ ነው ቃል ተውና እንዴት ቆይ ሳታስፈቅጂ ታስገቢያታለሽ? ደሞ ቆይ ማን ነው ላንቺ የማስገባ ስልጣን የሰጠሽ? ማንም እና ንቀም መሆኑ ነው? አረ ሁለተኛ ካለኔ ፍቃድ ማንንም ታስገቢና እንደዚህ በቀላሉ ምንላቀቅ እንዳይመስልሽ እሺ? ወይኔ እቺ ልጅ በቃ ሁሉንም ነገር ታበላሽው ነው። ወይኔ ለካው ሀብቱን ምትወርሻ ሰላም እንገድያና ለማንኛውም በደንብ አጽጁ እሺ? የምነካለካ ነው አህመው ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ ክፍል 11 እንግዲህ እንኳን አደረሳችሁ። በመጀመሪያ ለ2026 ለፈረንጆቹ አቆጣጠር እንግዲህ ዛሬ አዲስ አመታቸው ነው። በዛን ሰዓት እነሱ እንግዲህ 1 2 ብለው ቆጥረው 2026ን እያከበሩ ባሉበት ሰዓት ነው እኔ ሪከርድ እያደረኩ ያለሁት። በዚህ አጋጣሚ እንኳን አደረሳችሁ ብያለሁ። እና ውድ ቤተሰቦቼ እንግዲህ አደራ ድራማ ክፍል 11 ላይ በክፍል 10 ላይ የብሌን እናት ወደ ሰላም ቤት መምጣቷን አይተን እናትና ልጅ ልታገናኝ ነው ብለን በጣም ደስ ብሎን ነበር። ነገሩ ግን እንደዛ አልሆነም። እንግዲህ ሌሎች ነገሮች አሁን ላይ እየተፈጠሩ ነው። አቶ በኃይሉ ወይዘሮ ገነት ሚስጥራችን እየደረሰችበት ነው። ምናልባት በጣም እየቀረበች ነው። እናትና ልጅ ልታገናኝ በጣም ቀርባለች። ስለዚህ ቶሎ ብለን ይሄ ነገር እስኪ በርድ ድረስ ወይም ደግሞ አሁን ልጅቷም እናቴን አገናኝኝ እሷም ደግሞ ልጅ እናትሽን አገናኝሻለሁ የሚለው ወሬ እስኪ ረግብ ድረስ እሷን ማገት አለብን ብለው እንግዲህ የአቶ በኃይሉ ተላላኪ የሆነው ታሬ ዳግም የብሌንን አሳዳጊ እንዲያግታት ለዳጊ ነግረዋል። ያለዛ ግን እናትህን ወላጅ እናትህን እገልልሃለሁ በማለት አስፈራርቶታል። ነገር ግን የገዛ እናቱን እየተጠቀመበት ነው እንጂ የገዛ እናቱን ነው እንዲያግት ያደረገው። ገነት የዳግም ወላጅ እናት ናት። እንግዲህ ትልቁ ስህተት የሆነው መቼ ነው? ዳግም ከብሌን ጋራ ወደ ወይዘሮ ገነት ቤት ሄዶ ነበረ። ወደ ብሌን አሳዳጊ ቤት ወይም ደግሞ ወደ ወላጅ እናቱ ቤት በህፃነቱ ከዛ ቤት ወጥቶ ስለቀረ ሰፈሩን የሚያውቀውና እነ ሴትዋም ደግሞ ለሱ አዲስ ያልሆነችበት ቢሆንም ግን ማስታወስ አልቻለም። በጣም ህፃን ነበረ። የዛሬ 18 ዓመት በጣም ረጅም ዓመት ነው። ልጅ ባይሆን ማስታወስ ይቻላል። ዓመቱ ረዝሞ ሳይሆን ልጁ በሰዓቱ በጣም ትንሽ ነበር። ዳግም በጣም ትንጥዬ ልጅ ስለነበረ ለዛ ነው ማስታወስ ያልቻለው። ግን ሰፈሩ ለኔ አዲስ አይደለም፣ ይቺ ሴትም ሳያት አዲስ አይደለችም ለኔ ግን ለምንድን ነው እያለ ግራ ቢገባውም ግን ያዛን ቀን ግን ገነት አንድ ትልቅ ጥፋት አጠፋች። ልጇ ብሌንና ዳግም ወደዛ ቤት ሲሄዱ እሷ ግን ለዘመናት ሰቅላ የነበረውን ፎቶ አነሳችው። ያ ፎቶ ማለት ዳግም እጅ ላይ ያለው ፎቶ ነው። እናቱን በቀላል ማግኘት እየቻለ እሷ ግን እነሱ በሚመጡበት ቀን ፎቶውን ከቦታው ታነሳዋለች። በዛ የተነሳ እንግዲህ ዳግም እናቱ እንደሆነች ማወቅ አልቻለም። እና እንግዲህ ከዛ ሲመለስ ነበር ታሪ ያገኘው። እናም እንዴ ይሄ ልጅ እናቱ መሆኗን ገነት አውቆ ነው እንዴ ገነት ቤት ምን ይሰራን ብሎ አግቶ ይዞት ነበረ። ነገር ግን አንተ ምን አገባህ የብሌን አሳዳጊ ቤት እናት ቤት ቤት አንተ ምን አገባህ ብሎ ይመልስለታል። እና ልጁ በውስጡ ኦኬ እንደዛ ነው እንዴ እኔ እኮ እናቱን ገነትን ያወቃት መስሎኝ ነው ብሎ ስለዚህ አሁን እናት እንዳገናኝ ከፈለክ የብሌን እናት አግታት ብለው እሱ እንዲያግታት እንግዲህ አድርገዋል። የገዛ እናቱን አግቷል። ያው ባለማወቅ ቢሆንም ግን
የብሌን እናት ማለት የእሱን እናት ለማግኘት ብሎ የሰውን እናት ማገት ግን አግባ ያስኬዳን ብዬ አላስብም። ዳግም የሰራው ስራ ስህተት ነው። ምክንያቱም ገና ለገና የኔ እናት አገኛለሁ ብሎ የብሌን እናት እንዴት ብሌን ትሰቃያለች? አይኑ እያየ ብሌን ስትሰቃይ እሱ ግን ለማባበል ይሞክራል። ነገሩን ራሱ እንደዛ አበላሽቶ ማለት ነው። እና እንግዲህ ዳግም እናቱን ካገታት በኋላ ወደ ቤት ሄዶ ነበረ። ቤት ከሄደ በኋላ ደግሞ እሷ እንግዲህ እናቷ እንደታገተች አቶ በኃይሉ ደውላቸው አሳውቋት እናቷ እንደያዝናት እያለ ነበረ። አቶ በኃይሉ ከብሌን ጋርም ሌላ ጸብ አላቸው። የሰላምን ወርቅ ሆን ብሎ ራሱ ነበር ስጦታ ሰጠውሽ ብሎ ከሰጣት በኋላ በጣም ውድ ነው መልሶ ይሰርቃትና ለብሌን ስጦታ ብሎ ይሰጣታል። እና ብሌንን ከሰላም ጋር ለማስጣላት ከዛ ቤት ለማባረርና እንድትታሰርም ሊያደርጋት ነበረ ስልጣኑን ተጠቅሞና ብሌን ግን ቀድማ ስለነቃች እንግዲህ ወርቁን ኪስ ውስጥ አድርጋ ሰላም ጋር ጣልተዋለች። እሱም በቀል አለበትና ይህ ሁሉ ነገር ተጨማምሮ ነበረ ይህን ነገር መጀመሪያ ለሱ ያዘጋጀው ወጥመድ ስላልተሳካለት ነውና በዚህ የተነሳ እሷንም ለመጉዳት ጭምር ነበረ እናቷን ያገታው። ነገር ግን አንድ ነገር ተከሰተ። ሌላው ደግሞ እንግዲህ የቃል ጓደኛ ወደ ቤታቸው ትመጣለች። ሰላም የምትባል ልጅ ናት። እንደምታየው ጸጉሯ የተንጨባረረ የሆነ የጎዳና ልጅ ዱርዬ ነገር ናት። አዋዋሏ ያስታውቃል ማለት ነው። ቃልም እንግዲህ የእሷ የጥብቅ ጓደኛዋ ነበረች። ነገር ግን አቶ በኃይሉ ሰላምን ገላ ንብረቱን እንድታመጣለት ስለቀጠራት በገንዘቡ ከፍሎ ነው እንግዲህ የሰላም ልጅ ሁና እንድትመጣ ያደረጋትና ማንነቷን ቀይራ ስሟን ቀይራ ነው ወደ ሰላም ቤት የመጣችው። እንደውም ብዙ ጊዜ ካያችሁ ስትሳሳት ሁሉ እናያታለን። የቤተሰቦቿን ስም እየጠራች የአባቷን ስም እየጠራች ስትሳሳት እያየናት ነበረ። ሰላም ደግሞ ምን ለማለት ፈልገች ነው? ለምንድን ነው እንደዚህ የምትይው ስትላት መልሳ ሰላምን በማልቀስ በእንባዋ ታታልላት ነበረ። እስከ ዛሬ ያለ እናት ያለ አባት አድጌ አሁን አባትሽ ማን ነው ብለሽ ለምን ትጠይቂኛለሽ ብላ እናትየዋ ላይ እሷ ምንድን ነው ምን ብቻ የሆነ ተረት አለ በው በላይ ድንጋይ በላይ ይባላል እና የራሷን ጥፋት ወደ ሰላም ለማማሃኘት ወይም ለማላከክ ትሞክር ነበረ። ነገር ግን ጓደኛዋ ከመጣች በኋላ ሰላምን ስትተዋወቃት እያየን ነበረ እና እንግዲህ እኔ የቃል እናት ነኝ ብላ ትላታለች። አንቺ ማነች ስትላት እኔ ደግሞ የሚጣ ጓደኛ ነኝ። ሚጣ ነው ስሟ። በነገራችን ላይ ቃል የሚለው ስም ወደ ሰላም ቤት ስትመጣ የተሰጠ ስም ነው እንጂ ስሟ ሚጣ ነው። እንደ ሚጣ ምን ነው ተቀየርሽ? እልም ብለሽ በዛው ቀረሽ እኮ ተመችቶሽ ነው እንደ ቤቱ ስትል እኔ እኮ የቃል እናት ነኝ ትላለች ሰላም። ልጅቷ ደግሞ እንደ ማዘሯስ ብላ እንግዲህ የእናቷን ስም ትጠራለች ማለት ነው። በዛን ሰዓት እንግዲህ ቃል ነገሩን ለማደባበስ ልጅቷን በመጎተት ነይ ቁጭ በይ ምናምን በማለት እንዳታወራ ስታደርጋት እያየን ነበረ። ብሌን ግን እየታዘበች ነበረ ልጅቷ በምታወራው ነገርና የቃል ድንጋጤ ቃል የምታደርጋቸው ነገሮች ግራ ቢያጋባትም ግን ለምን እንዳልነቃች አላቅም። ብሌን መጠርጠር ነበረባት ከመጀመሪያው ጀምሮ። ቃል እናትየዋን ለመግደል በጣም ብዙ ስትጥር እያየቻት ነገር ግን አልጠረጠረችም። በዛ ላይ የእናቷ ስም ሰላም ነው። አረብ ሀገር ሄዳ ነበረ። እነዚህ ታሪኮች እቺ ሴት እናቴ ልትሆን ትችላለች ብላ መጠርጠር ነበረባት። ማናት? የሰላም ልጅ ቃል ማለት ነው። ልጇ እንዳልሆነች በብዙ ነገሮች አይታለችና ነገር ግን አሁንም መጃጃሏን ቀጥላለች። ብሌን ግን አሁን ላይ የሆነ እየታዘበችና እየተጠራጠረች የመጣችው ነገር አለ። ቃል ደግሞ ይህንን ስላየች ብሌንን ከዛ ቤት ማለት በቀን ብዛት በሁኔታዎች ብዛት ምናልባት ብሌን ስለ እናቷ ለሰላም ካስረዳቻት እናቷ መሆኗን ልታቅ ትችላለች ብላ ስለምትፈራ እዛ ቤት እሷን ማባረር ትፈልጋለች። የቃል ስራ ይሄ ብቻ አይደለም። ብቻ ምን አለፋችሁ የሰላምን ንብረት ሙሉ ለሙሉ የእሷ ማድረግ ነው የምትፈልገው። የእሷን ብቻ ሳይሆን የአቶ በኃይሉንም እንደዛው። እና እንግዲህ አቶ በኃይሉን ደግሞ አንድ ፍላሽ ሚስጥር ይዛባቸዋለች። ይሄ ፍላሽ ለበኃይሉ ዘብጥያ እስከ መጨረሻው እስር ቤት የሚያስገባው ወንጀል ነው እና ይህን ሚስጥር የያዘውን ፍላሽ እንግዲህ ከብሌን ያስቀመጠችበት ቦታ ሰርቃ ወስዳ ኮፒ አርጋ አስቀምጣለች። ለክፉ ቀን ማለት ነው። ምንድነው የሚባለው? ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ይባላል። እና አሁን ላይ እሷን እያገዛት ስለሆነ አቶ በኃይሉ በህይወት እንዲኖርና ማለት እንዲታሰር አልፈለገችም። ምክንያቱም ብዙ ነገሮችን ያግዛታል። ተጠቅማበት ስጨርስ ግን የቃል ሀሳብ ማለት ነው
አቶ ባይሉን እስከምትፈልገው ድረስ ከታገለላትና ንብረቱ ወደ እሷ በደንብ ሲቃረብ የሰላም ንብረት ማለት ነው ያኔ መረጃውን ለፖሊስ ሰጥታ እሱን ታሳስራለች። ሰላምን ደግሞ ትገልና ንብረቱን ትወርሳለች። ይሄ ነው እንግዲህ የቃል ሀሳብ እና ቃል እንግዲህ ይቺ ጓደኛ ተብዬዋ ማለት ነው ዱርዬ ነገሯ ወደ ቤት ትመጣለች እና ሰላም ንግግሯን ሁኔታዋ ሁሉ ምንም የልጅቷ ሳይሆን የቃል ሁኔታ አልተመቻትም እና የሆነ ቦታ ደርሼ እመጣለሁ ተጫወቱ ብላቸው ትወጣለች። እና እንግዲህ ምግብ ቀርበው ነበር እንደምታዩት ምግብ እየበሉ ያወራሉ። ብሌን ደግሞ ውሃ ልጃቸው ይዛ ከኪችን ወደ ሳሎን ስትመጣ ነበረ በር ላይ እንደሆነች የሆነ ነገር ሲያወሩት ሰማና ቆም ብላ ማዳመጥ ጀመረች። እኔ እኮ እዚህ ቤት አቶ በኃይሉ የዚች አሁን የሄደችው አሮጊት አይሻት እሷ 10 ዓመት በላይ አረብ ሀገር ኑራ በጣም ብዙ ገንዘብ ነው ይዛ የመጣችው እና እዚህ ቤት የሷ ልጅ እንደሆን ገንዘብ ተከፍሎ ነው የገባሁት። ወንድሟ ነው ያስገባኝ። አንድ የተረገመ ወንድም አላት እና እንግዲህ የዚች እሷ ልጅ ሁኛ ነው እዚህ ቤት የምኖረው እና እንግዲህ ያ የተረገመው ወንድሟን ዘብጥያ የሚያወርድ መረጃ እጅ ላይ ያለ እሱን ዘብጥያ ያስገባውና ወይም አሳስረውና ወንጀለኛ ነው እኔ ንብረቱን ሁሉ ወርሳለሁ ትላለች። ልጅቷም እንዴ ታዲያ እንዴት ብሎ ነው የእሷ ንብረት ያንቺ የሚሆነው ስትላት ሰላም እንግዲያት ነው ትላለች። እና እንግዲህ እዚህ ጋር ብሌን ሁሉንም ወሬ ሰምታለች። ምን ያለችውን በተለይ ደግሞ ይቺ አሁን ሄደችው አሮይት አረብ ሀገር ከ10 ዓመት በላይ ሰርታ ያመጣችው በጣም ብዙ ገንዘብ አላት እና ከ10 ዓመት በፊት ስትሄድ የጠፋች ልጅ ነበረቻት። እሷን አተብላ ነው እኔን በገንዘብ ቀጥረውኝ እዚህ ቤት የገባሁት በእሷ ቤት እኔ ልጇ እንደሆንኩ ነው የምታስበው እያለች እንግዲህ ስታወራ ሙሉ መረጃውን ብሌን ሰምታለች። እዚህ ጋር ግን ብሌን ያጠፋችው ነገር ምንድን ነው? እንግዲህ ውሃ ይዛ ነበረ እጃቸው ልታሳጥባቸውና ብሌን የያዘችውን ጆክ ውሃ ለቀቀችው ማለት ነው። ወደቀ። እንደዛ ማድረግ አልነበረባትም። በጣም ተሳስታለች። ምክንያቱም አሁን ላይ አደጋ ውስጥ ናት እሷ። ልጅቷ በቀላሉ አትተዋትም። ሚስጥሯን ሁሉ ሰምታታለች አንድ ባንድ። ለዛ ደንግጣ ነው ጆኩን የጣለችው። ስለዚህ በዚህ የተነሳ ቃል ልጅቷን ልትጎዳ ትችላለች ማለት ነው። ከዚህ በኋላ ምናልባትም ለአቶ በኃይሉ ነግራ ልታግታ ትችላለች። በእርግጥ ለአቶ በኃይሉ መንገር አትችልም። ምክንያቱም ደግሞ ቃል ሁሉንም ሰው አሸንፋ እሷ አሸናፊ መሆን ነው የምትፈልገው። አቶ በኃይሉን ጥላ የሰላም ንብረት ብቻዋን እንግዲህ አቶ በኃይሉ ተዋውለው ነው ወደ ሰላም የሰላም ልጅ ሆና እንድትመጣ ያደረጋት። እሷን ትገሊያትና 75%ን ይወስዳለሁ 25%ን አንቺ ትወስጃለሽ ነው ያላት። እና ልጅቷ በውስጧ ምንድን ነው ያለችው? ለራሷን ያወራችው ቀልደኛ ነህ እኔ እሷ እንግዲህ የነፍስ አጥፍቼ አንተ 75 እኔ 25% ልወስድ ቀልደኛ ብቻ እንዴ እጀ ትግባ እያለች ነበረ። ፎክ መጀመሪያም ስትመጣም ጀምሮ ራስ ወዳዱና ስትስገበገብ ነበረ። እና ከዛ ግን ሁኔታዎች ተመቻቹና እንግዲህ የአቶ በኃይሉ መረጃ እጇ ገባ። አስባችሁታል? አሁን ላይ ሁሉን ነገር እሷ መቆጣጠር ትችላለች። ሁሉንም ከጨዋታ ውጭ አድርጋ ያኛው ራሱ እንድትቀጠር ያደረጋት የአቶ በኃይሉ ተላላኪ ማለት ነው ታሬ፣ እሱም ትልቅ ወንጀል ሲሰራ የሚያሳይ እዛ ፋይል ውስጥ አለ። ስለዚህ ሁለቱንም ከጨዋታ ውጭ አድርጋ እሷ አሸናፊ መሆን ነው የምትፈልገው እዚህ ጨዋታ ላይ። ነገር ግን በዚህ መሀል ብሌን ሚስጥሯን ሰምታለች። ምናልባትም ለዛ ብላ ብሌንን ወይ ልታሳግታት ወይም ልታስገድላት ትሞክራለች ብዬ አስባለሁ። ምክንያቱም ይሄ በጣም ከባድ ነገር ነው። ሰላምን ለመግደል ስትሞክል በተደጋጋሚ አይታታለች። ነገር ግን እሱ ሳይገርማት ይሄ ነገር ተሳስቼ ነው እንዴ ከኔ ነው እንዴ ስህተቱ ብላ ብሌን ስህተቷን ለማረም እየሞከረች ነበረ። አይኗ እያየ ምርት ስትጨምርበት እናትየዋን ለመግደል ስትሞክር አይታለች። ነገር ግን የተናገረችውን ነገር ግን በጣም ከባድ ነው። ልጇ አይደለሁኝም ወንድሟ ነው በገንዘብ ገዝቶ እዚህ ቤት ልጁኛ እንድመጣ ያደረገኝ። እሷን ገድያት ንብረቷን ወርሳለሁ የሚለውን ነገር ግን በጣም ከባድ ነው። እንግዲህ ሚስጥር የሆነ ነገር ነው። በዛ ላይ ደግሞ አቶ በኃይሉ ሚስጥር እንደያዘችም ብሌን ሰምታለች። ስለዚህ ቃል ለብሌን አተኛላትም ልትጎዳ ትችላለች ብዬ አስባለሁ። ለዛ ነበረ ብሌን ይህን መረጃ ስትሰማ ዝም ብላ እንዳልሰማ ወጥታ መሄድ ሲገባት፣ እሷ ግን እንዳዳመጠቻቸው አስመስላለች ማለት ነው። በዚህ የተነሳ ቃል በቀላሉ የምትለቃት አይመስለኝም። ከዚህ በኋላ የብሌን ስቃይ
የሚበረታ ይመስለኛል። በሌላ በኩል እናትየዋ እዛ ደግሞ ታግታ እየተሰቃየች ትገኛለች። በዚህ መሀል ግን እንደ ዳግም ያናደደኝ ሰው ማንም የለም። በጣም ራስ ወዳድነቱን አስቡት። ደግሞ ሄዶ እሷን ለማባበል ይሞክራል። በጣም ይገርማል። እናትን ያክል ነገር እስኪ የእሱን እናት ሰዎች ልክ እንደዚህ እንደሚያደርጉ ለምን አላሰበም? ምክንያቱም ሰው የዘራው ነው አይደለም የሚያጭደው። እሱ እንደዚህ አይነት በሰዎች እናት ላይ እንደዚህ አይነት አስነዋሪ ነገር ግፍ ሲያደርግ የሆኑ ሰዎችም የእሱን እናት እንደዚህ እንደሚያደርጉ ማሰብ ነበረበት። በዛ ላይ ወንድ ልጅ ነው። ቆፍጠን ብሎ ፊት ለፊት ከመጋፈጥ ይልቅ እየተነፋረቀ ጭራሽ የልጅቷን እናት የገዛ እናቱን ነገ ላይ ሲያቅ ደግሞ እድሜ ልኩን የሚጸጽተው ተግባር ማለት ነው። እና እንደዚህ አይነት ፈሪ ወንዶች፣ ዝም ብለው የሚያለቅሱ የሆነ ቆፍጠን ያላሉ ወንዶች በጣም ነው የሚገርሟችሁ። እኔ በጣም ነው የተገረምኩት በሱ ተግባር። መጀመሪያ ላይ ሲያግታት ምናልባት ከምን ሊጠብቃት ፈልጎ ነው? ምን ብሎት ነው? ማለት ሊገሏት የፈለጉ ሰዎች ሰምቶ ይሆን ጠርጥሮ ይሆን እናቱ እንደሆነች ብዬ ነበረ። ነገር ግን ራስ ወዳድ ስለሆነ የማያውቃትን እናቱን ገና ለገና አገኛለሁ ብለው፣ በነገራችን ላይ እነሱን ለማስፈራራት የያዘው ፍላሽ ራሱ በቂ ነበረ። ፍላሹን ለህግ ሰጣለሁ ቶሎ እናቴን አገናኙ ብሎ መግጠም ሲገባው፣ ለዛውም የዚህን ያክል ትልቅ መረጃ ይዞ ማለት ነው። አስቡት፣ የዚችን ምስኪን ልጅ እናት ማገት፣ ለዛውም የገዛ እናቱን ማለት ነው። እና ነግበኔ የሚባለው ለዚህ ነው። ነግበኔ ማለት የምናደርጋቸው ነገሮች ሁሉ መጥፎ ከሆኑ የራሳችን ልጆች የራሳችን ቤተሰብ ላይ እያደረግን ሊሆን ስለሚችል ጥንቃቄ መደረግ አለበት ብዬ አስባለሁ። የዳግም መጥፎ ተግባሩ ይሄ ነው። ለዛውም እነሱን የሚያስፈራራበት መረጃ ይዞ ምን አስቦ ነው? ቆይ ግን ምን አይነት መጃጃል ነው እየተጠቀሙበት? እንደዚህ እያየ ለምን ዝም ብሎ እንደሚያይ አላውቅም። ህፃን ልጅ አይደለም። እሺ በፊት ህፃን ስለሆነ አሳልፈው ሸጡት። አሁን ካደገ ለበቀል ከመጣ እናቱን ፈልጎ ከመጣ መታገል ሲገባው እሱ ግን ጭራሽ የብሌን እናት በማገት እንግዲህ የእነሱ ተባባሪ ሆኗልና የትኛዋን እናቱን ሊያገኛት ነው ታዲያ? እንግዲህ እናቱን አግቶ ማለት ነውና በኋላ ላይ ከብሌን በላይ የሚቆጨው እሱ ነው። በዛ ላይ ደግሞ ቃል ብሌንን ከዛ ቤት እንድትባረር የተለያየ ነገር ለሰላም እየነገረች የሰላምን አእምሮ እየመረዘችው ትገኛለች። ብሌን ከወንድ ጋር እየማገጠችልሽ ነው፣ ስራ እንኳ ትሰራም፣ እኔን አልታዘዘኝ እያለች ነው፣ ትገለማምጠኛለች እያለች እንግዲህ እያለቀሰች ለሰላም ትነግራታለች። ሰላም ደግሞ ልጅቷን ትናገራትና መልሶ ይቆጫታል። ምን ኩኘ ነው? ለምን እንደዛ አደረግኩ? ለምን እንደዚህ ተናገርኩ? ትላለችና ውስጧ ልጅ ማለት መብቷ እኮ ነው፣ ግን እኔ ምን አገባኝ? እኔ ቤት ስራ ነው የምሰራው እያለች ራሷን ደግሞ እንትን ስትላያታለውና ያው እናትነት ውስጥ ስሜት ስላላት ነው። እና እንግዲህ ቃል በቀጣይ ክፍል ብሌንም ልታረጋት ትችላለች። በጣም አጓጊ ነው። ምክንያቱም ሚስጥሬን ሰማሽ ብላ ዝም በይ ብላ ዝም አትላትም። ልትጎዳት ትችላለች ብዬ አስባለሁ። ብሌንም ደግሞ ይሄ ነገር ይቺ ሴት የኔ እናት ናት እንዴ ብላም ልትጠረጥር ትችላለች። በቀጣይ በክፍል 12 የምናየው ይሆናል። የዛሬን አበቃን። ቸር ቆዩልኝ።